ሰላም ጤና ይስጥልኝ የወኪል ሚዲያ ተከታታዮቻችን። መከላከያ ሰራዊት ብሔራዊ ጥቅሞችን በማስከበር ሂደት ለሚመጣ የደህንነት አጣብቂኝ እንደሚዘጋጅ ቃል አቀባዩ ተናገሩ። የኢትዮጵያ መከላከያ ሰራዊት እንደ በውሃ የመጠቀም መብትና የወደብ ጥያቄ ያሉ ብሔራዊ ጥቅሞችን በማስከበር ሂደት ውስጥ ሊከሰት ለሚችል የደህንነት አጣብቂኝ መዘጋጀት እንዳለበት የሰራዊቱ ቃል አቀባይ ብርጋዴር ጀነራል ጌትነት አዳነ ተናገሩ። በቅርቡ ለመከላከያ ሰራዊት አባላት ከፍተኛ ወታደራዊ መኮንኖች የተሰጠው የማዕረግ እድገት ተጨማሪ ግዳጅና ተልዕኮንም ታሳቢ ያደረገ እንደሆነ የሰራዊቱ የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጀነራል አጫሉ ሸለመ ገልጸዋል። ሁለቱ ጀነራሎች ከሳምንት በፊት የተሰጠውን የጦር መኮንኖች የማዕረግ እድገት በተመለከተ ማብራሪያ የሰጡት አርብ መስከረም 16 2018 ዓ.ም በኢትዮጵያ ዜና አገልግሎት በተላለፈ ቃለ መጠይቅ ነው። ባለፈው ሳምንት ቅዳሜ መስከረም 10 ቀን በጠቅላይ ሚኒስትር አብይ አህመድ አቅራቢነት ለ66 መኮንኖች የማዕረግ እድገት መሰጠቱ ይታወሳል። ከፕሬዝዳንት ታዬ አጽቀሥላሴ እድገቱን ከተቀበሉት የጦር መኮንኖች መካከል አራቱ ወደ የሙሉ ጀነራልነት ማዕረግ አግኝተዋል። የሙሉ ጀነራልነት ማዕረግ ከተሰጣቸው መካከል ከዚህ ቀደም በሌተናል ጀነራልነት ማዕረግ ላይ የነበሩት የጠቅላይ ኤታማዦር ሹም አማካሪ አለምሸት ደግፌና የመከላከያ ምህንድስና ዋና መምሪያ ኃላፊ ደስታ አብቼ ይገኙበታል። የመከላከያ ትምህርት እና ስልጠና ዋና መምሪያ ኃላፊ ይመር መኮንንና የመከላከያ ኢንስፔክተር ኃላፊ ድሪባ መኮንንም ወደ ሙሉ ጀነራልነት አድገዋል። የሰራዊቱ የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጀነራል አጫሉ ይህ የማዕረግ እድገት የተሰጠው የመከላከያ ሰራዊት ህጎችና አሰራሮች ተጠብቀው እንደሆነ ተናግረዋል። የማዕረግ እድገቱ ሲሰጥ ታሳቢ ከሚደረጉ መስፈርቶች ውስጥ ወታደራዊ ግዳጅ አፈጻጸም፣ የአመራር ችሎታ፣ ብቃትና ስነ ስርዓት አክባሪነት እንደሚገኙበት ዘርዝረዋል። ሹመቱን የሚያገኙ መኮንኖች ስብጥር ኢትዮጵያን እንዲመስል ማድረግና ክፍት የሹመት ቦታ መኖርም ከግምት ውስጥ እንደገቡ አስረድተዋል። ሌተናል ጀነራል አጫሉ ሹመት ቀጣይ ሊኖር የሚችለውን ግዳጅ መሸከም እንዲችል ኃላፊነትን ተቀብሎ የመስራት ጉዳይ መሆኑን ተናግረዋል። የጦር መኮንኖች ወታደራዊ ሹመት የሚያገኙት ተጨማሪ ግዳጅና ተልዕኮ መሸከም እንደሚገባ ታሳቢ ተደርጎ እንደሆነም ገልጸዋል። በቅዳሜ ዕለቱ ሹመት የብርጋዴር ጀነራልነት ማዕረግን ያገኙት የመከላከያ ሰራዊት የህዝብ ግንኙነት ዳይሬክተር ጌትነት አዳነ በበኩላቸው የተሰጠው ሹመት የሰራዊቱን ዝግጁነት እንደሚያጠነክርና ለወደፊት ተልዕኮ በጎ ተጽዕኖ እንደሚፈጥር አንስተዋል። የማዕረግ እድገቱ ከብሔራዊ ጥቅምና ሉዓላዊነትን ከማጽናት አንጻርም መታየት እንዳለበት አስገንዝበዋል። በአሁኑ ወቅት መንግስት ብሔራዊ ጥቅም በሚል በአጀንዳነት ያቀረባቸው ጉዳዮች መኖራቸውን የጠቀሱት ቃል አቀባዩ ከእነዚህም መካከል በውሃ የመጠቀም መብትና የወደብ ጥያቄ እንደሚገኙበት ገልጸዋል። ጋዝ፣ የኒውክለር ማብለያ ፕላንት፣ የማዳበሪያ ኢንዱስትሪዎች መመስረት ጉዳዮችም ከአጀንዳዎቹ መካከል እንደሆኑ አንስተዋል። ብርጋዴር ጀነራል ጌትነት በህዝብ የተመረጠ መንግስት እነዚህን ብሔራዊ ጥቅሞችን እነዚህ ናቸው ላሳካቸው የምፈልገው እስካለ ድረስ ሰራዊት ደግሞ መዘጋጀት አለበት ብለዋል። ሰራዊቱ የሚያደርገው የመጀመሪያ ዝግጅት አጀንዳዎቹን በማስፈጸም ሂደት ውስጥ በሌላ አካል ሊፈጠር ከሚችል ወደ ኃይል አማራጭ መምጣት ጋር የተያያዘ እንደሆነ ተናግረዋል። የኢትዮጵያ መንግስትና ህዝብ ይህንን ጥያቄ ሲያነሳ በሰላማዊ መልኩ እፈታዋለሁ ብሎ ነው የሚያነሳው፣ ግን ደግሞ በዚህ ውስጥ የሚገባ ሴኩሪቲ ዳይለማ የሚባል ነገር አለ ሲሉ በሂደቱ የደህንነት አጣብቂኝ ሊፈጠር እንደሚችል ጠቁመዋል። ኢትዮጵያ ይህንን ካነሳችማ እንዲህ ሊሆን ነው ብሎ ወደ ኃይል አማራጭ የሚመጣ ነገር ከሆነ ሰራዊት መዘጋጀት አለበት ማለት ነው ሲሉም ሀሳባቸውን አብራርተዋል። በሰራዊቱ በኩል የሚደረገው ዝግጅትም የመንግስትን ተልዕኮና ትዕዛዝ ያደረገ እንደሚሆንም አክለዋል። የመከላከያ ሰራዊት ቃል አቀባይ ይህንን የተናገሩት የኢትዮጵያ መንግስት ካለፉት 2 ዓመታት ወዲህ በተደጋጋሚ እያነሳ ያለው የባህር በር የማግኘት ጉዳይ ጎልቶ እየወጣ ባለበት ወቅት ነው። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት መስከረም 6 2018 ዓ.ም ባደረጉት ንግግር ኢትዮጵያ የጂኦግራፊ እስረኛ ሆና ለዘላለም እንደማትኖር መናገራቸው ይታወሳል። የኢትዮጵያ የባህር በር የማግኘት ጉዳይ አይቀሬ መሆኑን በአጽንኦት የገለጹት አብይ ሀገራት በፈጠነ ጊዜ ራሳቸውን ለድርድር ዝግጁ እንዲያደርጉ አሳስበዋል።